ማታ ተዛዝሎ መግባት ጠዋት ተነጣጥሎ መውጣት ድንገት አቃጣሪ ካለ ግራ ለማጋባት ይልሻል ጋሽ ገርዬ እንዴት ነው ወይኔ እና ተቸገርሽ እንደው ምንሽ እናንተ ሩም ብዙ ጊዜ ኮምፕሌን እየቀረበት ነው ሰሞኑን ለምን ጽዳት ሰራተኞቹ ልክ እንደገባን አልጋና ፍራሹን ብቻ ነው የምናገኘው ብርድ ልብስና አንሶላውን ከድሬሲንጉ ጀርባ ፎጣውን ደግሞ ሻወር ቤት አሉ ምንድነው ነገር እየሆነ እንደ ሌሊት ወፍ እየበረራችሁ ነው የሚፈጽሙት ያው ጊዜ ልጆች ተበራላችሁ ነው ፈጣናችሁ ጋሽ ገርዬ እቺ ነገር በቀልድ መልክ ቢሆን ሌላ ሰው ፊት እንዳያወራው ሌላ ሰው ፊት ምን ማለት ነው ምን ማለት ነው አክሻለሁ ወይኔ አክሻለሁ እንዴ ሰላም ምን ቢወራስ ምንኛ ጋር ይመጣው ይተኛሉ ብዬ ነው ማወራው ምንድነው ያው ጊዜ ልጅ ገርዬ ወጣች ሄደች እኮ ምን ሶስት ጉልቻ በለው እኮ እናንተንም ተያይዛችሁ ብትወጡ ሰው አይደብረውም ለምዶታል ምን ፔንሲዮን ሆነ እንጂ ጋሽ ገርዬ አባቴ ለወዳጅ ዘመድ ለጎረቤት ሲያስተዋውቅ ልጄ ነው ሰው ነው ብሎ ነው የሚያስተዋውቅ ምን ማለት ነው ጋሽ አይመስለኝም ፋዘር ንስር ነው የወለዱት በረት መጣለህ ሳትታይ ጥቃትን ትፈጽማለህ ድጋሜ ትበራለህ እኔ ማለት አይነ እንዴ አረጋሽ አይደክም ትግል እኮ ነው ያስከው ሮቦት ይሆንክ ልጅ ወጣትነት ጋሽ ገርዬ ወጣትነት ለነገር ወጣትነት ሲተኙበት ነው ጥሩ ሲሰሩበት ብዙም አይደለም ጋሽ ገርዬ ምን አንተ አባላዘር ታጣለህ አረጋሽ ቂጥኝስ ቢሆን ቤተኛ ነው ከርክሪ ቸግራል ሌላው ቢቀር ከርክሪ ቸግራል እንዴ ከበሽታውን ጋር ራሴን እንጠብቃለሁ ጋሽ ገርዬ በሳምንት ሰበቀ ስለምትመላለስ ቢያንስ አንዱ ቀን አምልጦ ተጠቃለለ አረጋሽ ጋሽ ገርዬ ደግሞ የሩሙን ቁልፍ ኦሮ ነው ያልቀበለ የቤት ቁልፍ አይመለስም በጣም ኖር ነው አንተ ሰው ታርቃለህ በጣም አርቀን አለቀ ምን ሆነ ነው አልጋ ልብስ ብርድ ልብስ ከቻልክ ቤት አሳጥበህ ይዘና ተመለስ አረጋሽ ገርዬ እቺ ነው ያዛቷል አንዳንድ ነገር ተው አይደል ተው እንጂ እኔ ሰው እንዳይኝ ሊድ የላኛው መፍራት አይሻሉን ከሰው ቀለኛ ምንድነው በቃ ሁላችሁም አንድ ናችሁ የምትፈልጉት እስክታገኙ ከዚህ በኋላ ምን ቀረኝ ብዬ በቃ አልፈልግሽም ግን እኮ እንዲህ አልነበረም ቃልህ አቦተኝ በቃ ያ ሁሉ ፍቅር መስጠት ያ ሁሉ መንከባከብ የምትፈልገው እስክታገኝ ነበር የብርቱካን ዛፍ ተከሉ አፈራ ብርቱካኑን በላሁት ፍሬውን ተፋሁት ምን አጠፋው ዛሬ ግን ለሰላምታ እንኳን አስጠላው አይደል እኔ ግን መቼም አትወጣ ዶርቤ እባክሽ አሸንፎኝ ሰሞኛውን ማዕበል ነው ውቅያኖስ ነው ሆዷ ወይ አትወፍር ወይ አትጠግብ እሷ እንዳልወቅሳት እንዳልከሳት ዳ ይወራ ይነገር የሷ ወዶ ያገባት ሰው አይጣለበት ዳ እንኳን የሸመተ ያረሳ አይችል ሆዷ ሜላትዬ ሁለት እጇን ይዛችሁ ጠይቋት ከሆድሽ ውስጥ አንበጣለው ይበሏት ሜላት ማዕበል ሆዷ ሜላት አይ ሲያግበሰብስ ሜላት ማዕበል ሆዷ ሜላት ውጦ ዝም ነው ሜላት ወይም አትወፍር ሜላት ማዕበል ሆዷ ሜላት እንዲ ሜክሲኮ በፊ አይደል እንዲ አማርጠ ከቀጭን ኮፍራም ከጠይም ከጥቁር ከቀይ አማርጠ እኮ ነው የምትበለው ያባክ እየነገርኩ ግን ስትበላ በጣም መጠንቀቅ አለብህ ባለፈውን አንዷን አይቺ በሏት እዚህ ጋር ቀጣይለም ነፍስ ውጪ ነፍስ ግቢ አንቀኝ ነው ሳስበው ብር አርጋለች ለክ አንገቷ ላይ ሳይል እጇ ላይ ሳይል እግሯ ላይ ቶሎ ዩጋንዳ አረገችው ገባኝ እኔ ይሄን ያወጣት የዘንድሮ ሴት ብሩ ነው ጋር እንደሚያረጉት አታቆ አንዷን ራስ ትላንትና አይቻት በጣም ታብራለች ስልቅጥ አድርጌ ነው የበላው ከዛ ቤት ስገባ ሆድ ቁርጠት በሆድ ቁርጠት ተቅማጥ በተቅማጥ ለካ ሜካፑ ነው እንዴ እየተጠነቀክ እንጂ እሱማ ግድ ነው እንዴት ነው አንተ ግን ለመድክ መብላቱን በስትክክል አዎ በስነ ስርዓት ነው እንጂ መብላት ከሰው አልፌ ቆማር መብላት ጀምር ጀግና ለነገሩ ሱጉሩ የከፈተውን ጉሮሮ እኮ ሳይዘጋ አይደለም እኮ እግዚአብሔር ይመስገን ሳምበላን አርመጪ እኔ የምልህ ነገ ልጋብዝ የት ቦሌ ልጋብዝ እኔ ቁርስ እኮ ጾም ላይ እኮ አልበላም እኮ ባይሆን ዛሬ ማታ ጨረቃ ሙሉ ስለሆነች ፓርቲ ተዘጋጅቷል እንዳትቀር የት አውቶቢስ ተራ ነው ይኸውልህ ካንተ የሚጠበቀው ጥርስን ቦርሸ ብቻ መምጣት ነው ይሄን ህዝብ ከማል በቅጫ ምን እናደርገዋለን እንዳትቀር በቃ ማታ እንቀር የኢትዮጵያ ብሔራዊ መዝሙር ለመዘመር 1 2 3 የዜግነት አታዘምርም እንዴ አዘምርም አልዘምርም ለምን ከኮኮብ አጠገብ እርጥ ቢደረግበት እና ደግሞ ሚሚ ዝቆርን ይችላል አልበሰለ ወይ ማቆም ጀምራ ከሆነ ብለው 10 ጊዜ አትቀባጥር ላይ እንዴ ሳክ እንዴ ሚኒሊክ ተነስቶ ባያነሳ ጋሼ እንግዲህ አበሻ አይበላም አንባሻ እያለን ያስተማረ በሁለተኛው ዓለም ጦርነት ጊዜ ራሱ ለሂትለር ፊሊተር ጠላ እየገዛ አፄ ኃይለ ሥላሴ ይልክለት ነበር በፈረስ ብሎ ነው ያስተማረ ቲቸር በእውነቱ አዋርደህናል እሺ እንጂ እሱ ብቻ አይደለም አፄ ቴዎድሮስን ጥይት ሳይሆን አረቄ ነው የጠጣው
መንግስቱ ኃይለማርያምን ራሱ ከስልጣን በመሰላል ነው የወረደው። ከሀገር የወጣው ራሱ ከስልጣን በወረደበት መሰላል ነው እያለ ነው ሲያስተምረን የነበረው። ቲቸር አዋረድከን። እሱ ብቻ አይደለም የሆነ ቀን ፊዚክስ አስተማሪ ቀርቶ በሱ ፔሪድ ገባ። ሂስትሪ አስተማሪ ነው የሰውዬ። ከዛ ገባና ኒውትሮን፣ ፕሮቶን፣ ኤሌክትሮን እያለ ስለ ኤሌክትሪክ ሲያስተምረን አንዱ ተማሪ እጁን አወጣና ስለ ቤቱ ችግር ጠየቀው። ምጣዳችን ቶሎ አትሰማም ብሎ ሲጠይቀው እሱ ምንድነው ያለው? አንተ ሞክረው አባቲ ሞክረው ምናምን ሞክረው አለ። ከዛ ሁላችሁንም ካልሰማህ ምጣዱ ዱነግ ነው ማለት ነው ምጣዱ። ስለዚህ ምጣዱ እንዲሰማ ግዴታ ታስሮ መፈታት አለበት ወይ ደግሞ ድሪል ዘበን መቀበጥ አለበት እያል ከአንድ አስተማሪ ይጠበቃል። በእውነት እኔ ስለሚያወራው ነገር ምንም አላውቅም። ሲጀመር አንተ ፊዚክስ አስተማሪ ና ሂስትሪ ምን አገባ ምን አግብቶ ታስተምራለህ? እሱን ደግሞ ገላምጦናል ቲቸር ገላምጦናል። የተጎዳ ሰው የለም? አደጋ የደረሰበት ሰው የለም? ለጊዜው የለም። የተዋጨረም የደማም ምናምን የለም ቲቸር። እሱ ግን መባረር አለበት። የሴት ቤስት ፍሬንድ ነኝ። ቀኔን በትዕግስት እየጠበኩኝ ነው። አንድ ቀን ይደርሰኝ ይሆናል። ማይረባኒ ልጅ ታረጋ በእናትሽ ይሄ እኮ መጀመሪያም ወሩ በላ ነው እኮ ታውቆኛል። በእናትሽ እሱን ፍቅረኛ ብለሽ መያዝ በእናትሽ በደንብ የልብሽን ልታወሪኝ ትፈልጊያለሽ? የሆነ ጸጥ ያለ ቦታ እንፈልግ እንዴ? ወይ አሁን ደግሞ ከተማው እንዳለ ደግሞ ጫጫታ ነው። አሁን ጸጥ የሚል ወይ ሩም ነው ያለው ወይ ሩም እና ወይ ሩም ይዘን ቁጭ ብለን እናወራ እንዴ? ሩም እዚህ ይቀርባል። ቤስት ፍሬንዶች ሆይ ዛሬ ላይ ሳካ ይችላል፣ ነገ ላይ ሳካ ይችላል፣ ከነገ ወዲያ ግን እርግጥም ቀኑ የእናንተ ነው የሚሆነው። ትዕግስት ፍሬዋ ጣፋጭ ነው። ሰዎች ዛሬ ላይ ምንድነው ስሯ የሚያተሰጡ ሰው ምንም ላይ ያረግ ምናምን ብለው ስማችሁን ሊያጠረሱት ይሞክራሉ። አንድ ቀን ስታሳኩት ግን እንደ ባንዲራ ስማችሁን ከፍ አድርገው ያውለበልቡታል። በዛ ሰዓት አንተ ምን ትላለህ? አቢልድ ሺት ሚ ብሪክ ባ ብሪክ። አይ አንተ ቤት አይሻልም? እንዴት እኔ ላይ ተማግጣለች? ምን ይባላል አሁን? ይሄ በአይናችን እኮ ነው ያየነው። ይኸውልህ አሁን ቀጥታ ትገባለህ። የፍቺ ወረቀቱ ሊያስፈርማት ቀጥ ብለህ ትወጣ። መጀመሪያማ ፊቷ ላይ ነው። አሁንም ስሜታዊነትህን አቁም። በቃ ተፋታት፣ አስፈርማት፣ ውጣ። እሺ የፍቺ ወረቀታችን ነው፣ ፈርሚበት። ለምን ከማንም ጎረምሳ ጋር አልጋቢላ ስትሽከረከር ይጇል። ለምን ትኛለሽ? አሁን ፈርሚበትና እንፋታ። አባ ቅንጣት ያህል ልቡ ውስጥ ፍቅር ካለ እኔን እያየህ አዋራኝ። እኔ መፋታት ብቻ ነው። አንተ ያየህን ቀን አንድ የተጎዳ ልቡን የተሰበረ ሰው አገኘ። ሚስቱ ጥላው ሄዳ ነበር። አባ እኔ መቼም እንደማልማግጥብህ ታውቃለህ። ልረዳው ፈልጌ ነው። እኔ የምትረጂው አልቤርጎ ውስጥ ነው እንዴ? አዎ ሹሩሩም እያስተኛሁት የኔ አባ። አስበው፣ በዛ ላይ ደግሞ በሽተኛ ነው። እንደሆነ አስበው እስኪ አንተ ራስህ። እሱን አትየው፣ እኔ ነኝ። ለምን በፍቅራችን መሀል ሰይጣን እንዲገባ ታደርጋለህ? ለምን ክፍተት ትፈጥራለህ? አባ ወይ እወድሃለሁ። እንደውም አባ ያልኩህ እሱ ነው። ሰላም ነው? አያሳዝንም? ስታይ እና የሆነ ምግብ ምናምን ይምጣልህ። ምን ጎሎብኝ ወንድሜ? እንትን አምጣልን። ኮካ። እሺ የእኔ እናት አይዞሽ። መጣሁ። ሰላም ነው አባ። ይሄ የምን ታክሲ ሰልፍ? የቦሌ ታክሲ ሰልፍ ነው። ልጁ ምን ሆነ ነው? እንጃ እኔም ስመጣ እንዲሁ ነበር። አባ በኢየሱስ ስም ብሬን ተረጋጋ። ብሬን አምጣ። ታክሲ ሰልፍ ላይ ያለው አባ። ስልኬን ማን የወሰደው? በገዛ እጃችን ነው። ብሬን ኧረ በእናትህ ተረጋጋ። እኔ ጋር አይደለም። ኧረ እኔ ጋር አይደለም። አንተ የታክሲ ሰልፍ ላይ ተኝተህ ነው። አሁን ከእንቅልፍ ነው። ቃሊቲ ታክሲ ነው? ኧረ አይደለም፣ የቦሌ ነው። ወደ ቦሌ አይደል ልትሄድ ነበር? ተረጋጋ። ስም ማን ነው? የኔ ዳዊት ነው ስሜ። ኧረ በእናትህ ተረጋጋ። እኔ ዴቪድ ብሬስ ስልኬስ? ኧረ የምን አንተን ነው? ቅዠት ነው። ተረጋጋ። አረፍ በል። አራት አልቅስ። መልሱልኝ። ለምን ነው የምታለቅሰው? ለመታከሚያ ነው ያወጣሁት። ኧረ ቅዠት አይደለም። ባንክ ቤት ገብቼ ነበር እንዴ? ፈርሜያለሁ እኮ 55,000 ብር እኮ ነው ያወጣሁት። ወይኔ ዘርፈውት ነው በእናትህ። ወይኔ ሲያሳዝን። ማን ዘረፈኝ? አደንዝዘው ነው። ፖሊስ ጥሩልኝ። የትም እንዳትሄድ አንተ። እኔ ልቀቀኝ። አንተ ነው የወሰድከው። ኧረ እኔ አይደለሁም፣ በእውነት እኔ አይደለሁም። በእግዚአብሔር ብሬን ይኸውልህ ሰውዬ፣ አባ ተረጋጋ። ይሄ አዲስ። ኧረ በእናትህ እኔ አሁን ነው የመጣሁት። ተረጋጋ። አረፍ በል። የመታከሚያ ብር እኮ ነው። ኧረ በእናትህ ተረጋጋ። በማርያም በድንግል ማርያም ይጃታል። ኧረ አባቴ ተረጋጋ። በጊዮርጊስ ስጡኝ ብሬን። ወይ በሽተኛ ነው የሚሆነው። በቃ እንሂድ እንዴ። ባንክ ገብቻ አውጥቻለሁ ብሩን። እጅን ልቀቀኝ። እሺ ልሂድበት። የት ነው የምትሄደው? በእናትህ ኧረ በቃ ና እንሂድ። ና እስኪ እኔ ያየሁትን ሲሆንማ ሁሌም ማየት አለብን። እንዴ ምን አንተ ተኝተህ እኮ ነው። ብሬን ወስደህ የት ልትገባ ነው አንተ? የትም አልሄድም። ገላለሁ። እሺ ብሬን ስጡኝ። ኧረ በእናትህ ኧረ ልቀቀኝ ሰውዬ። የትም
አንድ ነገር ላማክርሽ ነበር። አማክሪ። ውስጥ እንግባ። ውስጥ ምን እናደርጋለን? እዚሁ ንፋሱ ላይ ይሻለናል። ችግር የለውም። እሷንም ሊመለከታት ይችላል። እኔ ወሬ ወዳለሁ። ከዓለም ላይ ደግሞ በምን እንደምንለይ ታውቂያለሽ? ወሬና እንጀራ በመውደዳችን ነው። እሺ ላገባ ነው። ለምን ታገቢያለሽ? አልቸኮለችም እንዴ? 27 28 እኮ አስቢው። ሴት ልጅ ደግሞ 25 ዓመት ካለፋት ዞር ብሎ ማያት የለም። ይሄ እንደውም በድሮ ፖሊሲ ነው። አሁን 17 ዓመት ካለፈሽ እንዲች ብሎ የሚያይሽ ወንድ የለም። ዝም በይ አንቺ በርቺልኝ ብቻ እሺ። ያው እንደምታውቂው ጓደኞቼም ቤተሰቦቼም ውጪ ናቸው። ውጪ ምን ያደርጋሉ? አታስገቢያቸውም እንዴ? አይ ከሀገር ውጪ ናቸው። ከሀገር ውጪ? ወይ ኢትዮጵያ ተበታትነናል። እና ሚዜ አለን ማለት አንቺ ፈቃደኝነት ከተጨመረ በጣም ደስ ይለኛል በእውነት። ጥሩ ፈይሳ ምንድነው? ሰተ ፈይሳ አይደለም እኔ ገመቺሳ አይደለም እኔ ምንድነው? አናሳ ምን ፈልገሽ ነው? አናሳ አይደለም ምንድነው የምታረግ? ታዲያ ማን ነው ስሙ? እኔ ነገስቶ ነኝ። መጣህ ቤትህ ነገስ ያልኩኝ ቸቸ ነገስ እንዴት ነህ? ምን ፈልገሽ? እሱ ሀብታም ነው፣ ሩኩብ ነው፣ ይሰጥሻል ተብዬ ተጠቁመህ እኮ ነው የመጣው። ንጉስ የኔ ንጉስ። ምን ፈልገው ነው ሴትዮ? ርቦት እርሶ ይበላል በቀን 10 እኔ ባዶ ሆዶ ምግብ ፈልገሽ ነው? እዚህ ጠብቂ መጥልሻል። ንጉስ ምን ፈልገሽ ነው? የኔ ንጉስ ወይ እሺ ንጉስ እንትን ከክትፎ አርግልኝ። ክትፎ አርግልሽ? እሺ ችግር ወይ ቅቤ ያላችሁ? ቅቤ እንዴ አለ አይታጣም ቤታችሁ። ንጉስ አርግልኝ። ንጉስ በቃ እሺ እሺ። ንጉስ እንዴ ምን ፈልገህ? ምን ነው ቤት ገብቶ ቢበላ ችግር አለ? በውስጥ ልትገብ እኔ ሚስታለ ውስጥ አለ እዚህ ያመጣል። ንጉስ ምን ፈልገሽ ነው ሴትዮ? ዋይ ንጉስ እንትን ብርሽ ስጠኝ በቃ እንትን ያድርገው። ንጉስ እኔ ምንሽ ልግባ ንጉስ ይጀረዛ ምን ይገርማል። 1977 ድርቁ ላይ እኔ ነፍጤንና ጥብሬን በልጬ ነው የተረፉት። ወንድሞቼን እህቶቼን አጥቻለሁ። ግን ከዛ አረንቋ ለመውጣት ያልሰራው ስራ የለም። አምባሻው ሁሉ ጋገር ነበር። እንደውም የሆነ ቀን እየጋገርኩኝ አንዱ መጣና ሊገዛኝ ተጣለን። ኃይለኛ ከዛ አገላገሉንና መጋገር ቀጠሉኝ። ከዛ ድንገት የሆነ ስድብ ሲሳደብ አልሰማው። ትኩሱን አምባሻ ነው አንሲ ሶረውረበት። እሱ ሽል ሲል ከኋላ ተሰልፎ የነበረውን ሰው ይወስዱ አምባሻው ጧ። ከዛ ሽልጦ ተባለ ማለት ነው። የሚገርም ነው። አምባሻን ሽልጦ ያሉት እርሶ ነው ማለት ነው? እየነገርኩ እኔ ወዛደርም ነበርኩ። እኔ ይጫኝና ወራጅ ማለት ነው። ሰፈር ውስጥ ቪድሜት ነበር ቢሉ እኔ ቪዲዮ ራሱ ተሸክሜ ነበር ማወርደው። ከዚህ በፊት የተሸከምኩላችሁ ሰዎች ራሱ ማለት ነው አንተ ወዛደር ሳትሆን ወታደር ነህ እያሉ 5 ስታር ነበር የሚገጩኝ። የሀገር ሸክም የሚባሉትን ሰዎች ራሱ እየተባሉ የሚሰደቡትን ሰዎች እየተሸከምኩኝ ሀገሬን ሁሉ አሳርፍ ነበር። እኔ አህያ ለመባል እኮ ማለት ነው ትልቅ ጆሮና ትልቅ እንትን ነበር የሚቀረኝ። ተሸክሜ አይደለም ተናግሬ ነበር ማወርደው ነው ውረድ ብዬ ማለት ነው። እና አሁን ይሄን ዕቃ ማለት ነው 22 ብር ይበቃሃል ብተሸከም